የእስራኤል አየር ኃይል እንግዲህ በመካከለኛው ምስራቅ አሉ ከሚባሉት አየር ኃይሎች መካከል አንዱ ነው። በተለይ በዘመናዊ ቴክኖሎጂዎች በመጠቀም በዓለም ላይ በፈለገው ቦታ በፈለገው አቅጣጫ ከራዳር ውጭ በመሆን በመብረር የፈለገውን ኢላማ መትቶ የመምጣት የመመለስ አቅም ያለው በመሆኑ በዓለም የተደነቀ ነው። እንግዲህ እንደምናስታውሰው ባለፉት ዓመታት ሀገራት ለሀገራት ብዙ ጦርነቶችን ያካሄዱበት አጋጣሚ እናስታውሳለን። ከቅርብ ዓመታት ብናስታውስ እንኳን የሩሲያና ዩክሬን አለ። ሩሲያ ካላት ወታደራዊ አቅም አንጻር ዩክሬንን በአጭር ታሸንፋለች ቢባልም ከ4 ዓመታት በላይ መፍጀቱ ይታወቃል። በአንጻሩ በእስራኤልና በኢራን መካከል ስናወዳድር ኢራን ሰፊ ሀገር ናት፣ ሰፊ መሬትም አላት። ኢራን የእስራኤልን 75 ጊዜ ያክል ትሆናለች። ሰፊ ሀገር ናት፣ ከ90 ሚሊዮን በላይ ህዝብ አላት። ይህን ሁሉ ያላት ሰፊ አቅም የተፈጥሮ ሀብትም ያላት ናት። ነገር ግን ያን ሁሉ ያላት ለ47 ዓመታት ያክል ተዘጋጅታ በአየር ኃይል፣ በምድር ኃይል፣ በባህር ኃይል ሁሉ ተዘጋጅታ እስራኤልን ለማጥፋት እስራኤልን ለመደምሰስ የኒውክሌር ጦር መሳሪያ ባለቤት ለመሆን የረዥም ርቀት ተወንጫፊና አውዳሚ የሆኑ የባሊስቲክ ሚሳይሎችን የክሩዝ ሚሳይሎችን ለማምረትና በዚህ በመካከለኛው ምስራቅ ውስጥ አለ የተባለ ወታደራዊ አቅምን ለመገንባት ያደረገችውን ጥረት የእስራኤል ጦር በአንድ ጊዜ በጣጥሶ ነው እንግዲህ በአንድ ደቂቃ ውስጥ እስከ 40 የሚሆኑ የኢራንን ወታደራዊና ፖለቲካዊ አመራሮች የደመሰሰውና የእስራኤል አየር ኃይል ብቃት በእውነት በጣም ተደንቆ የሚያልቅ አይደለም። ብዙ ዝርዝር ሁኔታዎች እንዴት ነው 200 አውሮፕላኖችን ያክል አሰማርቶ እርምጃ ወስዶ በአየር ላይ ነዳጅ ቀድቶ ያለምንም ችግር አንድም ፓይለት አንድም አውሮፕላን አንድም ችግር ሳይከሰት እንደዚህ የበላይነትን ይዞ እስካሁን መቆየት በጣም 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 የሚያስደንቅ ነውና ባለሙያዎቹ በጣም የሚደነቁ ናቸው። እስራኤል ሀገር ሆነው ቁጥጥር የሚያደርጓሉ፣ በየአካባቢው ቁጥጥር የሚያደርጓሉ። የእስራኤል አየር ኃይል እንግዲህ እዛ የጠላትን ወይም የኢራንን ኢላማዎች መምታት ብቻ ሳይሆን ኢራን የምትተኩሳቸውን ሚሳኤሎችና ድሮኖችን ማክሸፉም የአየር ኃይሉ የአየር መቃወሚያ ስራ ነውና ይህን ሁሉ አቀናጅቶ የጠላትን ከባድ ጦር መሳሪያዎች መልሶ በመምታቱ በመጣሉ በማክሸፉ ላይ ተጠምዶ እንዲሁም ደግሞ የኢራንን አላማዎች እዚህ ደግሞ ከቅርብ የህዝቦላን ጸረ እስራኤል እንቅስቃሴ ለማድረግ የገነባቸውን የተለያዩ የጦር ተቋማትን የማውደሙ የማክሸፉ ሁኔታ ተጠናክሮ በቀጠለበት ሁኔታ የእስራኤል አየር ኃይል የሚያሳየው ብቃት በእውነት የሚደነቅ ነውና ዓለምም የተደነቀበት ነው። የእስራኤል አየር ኃይል በተሰማራበት ግንባር ሁሉ ከራዳር እይታ ውጭ ሆኖ የጠላትን ኢላማዎች መትቶ የመጣል እንዲሁም ደግሞ የማክሸፍ አቅሙ ከፍተኛ በመሆኑ ዓለም እያደነቀው ይገኛል። እንግዲህ አሁን ባለፉት 2 ዓመታት የእስራኤል ጦር በአጠቃላይ በዚህ በጋዛ ሰርጥም በሶሪያም በኩል በሊባኖስም በኩል በተለያዩ ቦታዎች በውጊያ 6-7 አቅጣጫዎች በውጊያ የቆየ ነው። ያን ሁሉ ተቋቁሞ አሁን ደግሞ ኢራንን በዋናነት እስከ 200 አውሮፕላኖች በአንድ ጊዜ በማሰማራት እንደዚህ አይነት አስደናቂ አስደማሚ የሆነ እርምጃ እየወሰደ መመለሱ ሁሉን የሚያደንቅ ነው። የዚህ አባላት የአየር ኃይሉ አባላት በጣም የሚደነቁ ናቸውና ሁሉም እያደነቀ አለ። ነገር ግን እንደምናውቀው ዓለም በተንሸዋረረ እይታዋ ምልከታዋ እስራኤልን መውቀስና ነገሩን ሃይማኖታዊ የማድረግ ሁኔታ ከራሳቸው ጥቅም አንጻር እስላማዊ አስተዳደር ለማጥፋት የሚደረግ የሚመስላቸው ብዙ አካላት አሉ። ተገቢ ያልሆነ አስተያየት የሚሰነዝሩበትን ሁኔታ እያየን ነው። ነገር ግን እውነታው እንደዛ አይደለም። አሜሪካና እስራኤል ከኢራን ጋር ጦርነት እያደረጉ ያሉት ኢራን ለእስራኤል ስጋትነቷን ለማስቀረት፣ ኢራን ለአሜሪካ ስጋት መሆኗን ለማስቀረት፣ ኢራን ለአካባቢው ሀገራት ስጋት መሆኗን ለማስቀረት፣ ኢራን ለአውሮፓ ስጋት መሆኗን ለማስቀረት የሚደረግ ጦርነት ነው እንጂ ኢራንን በተለየ እስላማዊ አስተዳደር ስላላት ተብሎ ብቻ እርምጃ የሚወሰድባት ሁኔታ የሌለ መሆኑን በዚህ አጋጣሚ እንደው ትክክል ያልሆነ መረጃ የሚያስተላልፉ አካላት ማወቅ ይገባቸዋል የሚል እምነት አለን። በተረፈ እንግዲህ ለዚህ ለአየር ኃይሉ ባልደረቦች በሙሉ ምስጋና እናቀርባለን። እያካሄዱ ያሉት የጦር ዘመቻ በጣም የሚደነቅ ነው። የተለያዩ የጦር አውሮፕላኖች አሏት እስራኤል። እንደሚታወቀው የአየር መቃወሚያዎችም በጣም ብዙ ናቸው እና እነዚህን ሁሉ አሰማርቶ የጠላትን ኢላማ መምታት
ጠላት የሚተኩሳቸውን ማስቀረት በተቀናጀ መልኩ በጣም ታምር ነውና ይሄ እየተደነቀ ያለ ሁኔታ መሆኑን በዚህ አጋጣሚ ለመጥቀስ እንፈልጋለን። አድማጮቻችን አሁንም ፕሮግራማችን ይቀጥላል። ቆይታችሁ አብሮን ይሁን። አሁንም አንድ ዜማ እናቀርባለን። እነሆ ዜማው።